የድምፃዊ ቴዲ አፍሮ ቃል አቀባይ ዛሬ በፍርድ ቤት ክፉኛ ተጎድታ ታይታለች። ምንድነው በመከላከያ ተርጋ የታገዘ እገታና ወንብድና የተፈጸመ ይገኛል። እንግዲህ ሼር ሪፖስት ኮፒ ሊንክ አርጉ። ሰላም ናችሁ ጓደኛሞች? ስሙ ካሁን እኔ ተከራካሪ ነገር በሾኩተን እኔ አጥፋ ይሻላል። በሾኩተን ለኔ አጥፋ ይሻላል። እግዚአብሔር ምንድነው ኮፑን አይደለም እንዴ? ምን ማለት ነው? ይሄ ካለ ዝም ብሎ ለቀጣ ይሻላል አይደል? ይሄ ከየለም በፊት ኩፖን እኔ ወረፋ ላይ ገባ እነሱ ኮፑን ይጠይቃል። እሺ እኔ በሁለት ወር ዞር ኮፓ አገኘ ለኔ አይቀጣም። ለምንድን ነው ከኔ ጋር ቻዋታ ነው? የወርጋት እንት ዋጋ ምንም የለም። የወርጋት እንት የስቴፕ ውሸት ነው እንዴ? የውሸት ነው እንዴ? ና የወርጋት ከፍሬንች ጋር ቻዋታ ነው እንዴ? ምን ማለት ነው? ከፍሬንች ብዙ ሰዎች በኔ ስሙ ወደ ማዕከላዊ ኢንቨስት አስፈርግረ አሁን በነዳጅ ጉዳይ ይፈራ ይሸሻ ነው ባረት ምን ማለት ነው? ተነንተኔ ወደዚህ ማዲያ እነሱ ነግረናጋ ዛሬ እኔና ማዳ ወደ ፈላየ ድረስ መኪና ገራብ ኩር ቀኝ ብኩር ዝም ብሎ ለሚከረከረን በኋላ ፒክጃ ያሳያ ይሻላል። ከዛ በኋላስ እኔ ከዚህ ወደ ቦታ ድረስ ከዛስ ለኔ ነገር ዞሮ ውስጥ ገባ ዝም ብሎ ገባ። እሺ እኔ ዞሮ ውስጥ ገባ ሌላ ሰዎችም ዝም ብሎ ለኔ ከረከረው ለምንድን ነው? ያለቀበኝም ምን ማለት ነው? መንግስት ለዚህ ስራ ነው እንዴ? የታችኛው በኩል መንግስት ለዚህ ስራ ነው እንዴ? ምን ማለት ነው? ለፍሬንች ውሸት ነው፣ ለኢንቨስተር ውሸት ነው። ስለዚህ ዋጋ ምንድን ነው? ሁሉም አጠፋ በቃ። ሹፌር የመንጃ ፍቃድ ብቃት እንደገና ሊፈተኑ ነው ተብሏል። ሁላችሁም አዳምጡት። በትራንስፖርትና ሎጂስቲክ ሚኒስቴር አሽከርካሪዎች በሙሉ በቴክኖሎጂ የተደገፈ ስልጠናና የብቃት ምዘና እንዲወስዱ የሚያስገድድ አዲስ አሰራር ሊዘረጋ መሆኑን አስታውቋል። በዚህም አሽከርካሪዎች በዘመናዊ አሰራር ብቃታቸው እንደገና እንደሚመዘንም ተገልጿል። የመንገድ ትራፊክ ደህንነትን ለማሻሻልና አደጋን ለመቀነስ የታለመውን ይህንን አገራዊ ፕሮጀክት ለመተግበር ሚኒስቴሩ ኤስሲዲኤስ ከተባለ ድርጅት ጋር የውል ስምምነት ተፈራርሟል። እናም በአዲሱ አሰራር መሰረት ማንኛውም አሽከርካሪ በዲጂታል ሲስተም የሚመራውን ምዘና በማለፍ ብቃቱን ማረጋገጥ የሚጠበቅበት ሲሆን በቅድሚያ የንግድ መኪና አሽከርካሪዎች ምዝገባ ስልጠናና ምዘና በቅርቡ ስለሚጀምር አሽከርካሪዎች ዝግጁ እንዲሆኑ ሚኒስቴሩ አሳስቧል። ለፈጣን አዳዲስና ወቅታዊ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ ያድርጉ። ጠንቀቁ። በመከላከያ ተርጋ የታገዘ እገታና ወንብድና የተፈጸመ ይገኛል። ቪዲዮ ሼር ሪፖስት ኮፒ ሊንክ አርጉ። ይህ ክስተት የተፈጠረው እንግዲህ በአዲስ አበባ ሸራተን ሆቴል አቅራቢያ ነው። የመከላከያ ሰራዊት ተርጋ በመጠቀም የእገታ ወንጀል ለመፈጸም የሞከሩ 3 ተጠርጣሪዎች ትላንትና እንግዲህ በቁጥጥር ስር ውለዋል። እንደምትመለከቱት እንግዲህ መኪናው ላይ የመከላከያ ተርጋ ለጥፈው ነበር እንግዲህ ማገት ወይም ደግሞ ውንብድና ስራ ሊሰሩ የነበረው። ይህ ክስተትና ይህ ድርጊት የተፈጸመባት ልጅ ሙሉ ቪዲዮ እንግዲህ ለቃለች፣ ገብታችሁ መመልከት ትችላላችሁ። ነገር ግን ይህ ድርጊት የተጋለጠው ተጠርጣሪዎቹ ሲንቀሳቀሱበት የነበረው ተሽከርካሪ በትራፊክ ፖሊሶች ተመዝግቦ በቁጥጥር ስር እንግዲህ መዋሉ እንግዲህ አሁን ታውቋል። ፖሊሶቹ ተሽከርካሪው ላይ ባደረጉት እንግዲህ ድንገተኛ ፍተሻ ከመከላከያ ተርጋ በተጨማሪ 3 የተለያዩ ተለዋዋጭ መኪና ተርጋዎች ተደብቀው አግኝተዋል። ህዝብ ጥንቃቄ እንዲያደርግ ይህን ቪዲዮ ሼር ሪፖስት አድርጉት። ሙሉን እንግዲህ የዚች ልጅ ወይም ደግሞ ምን እንዳጋጠማት የምትፈልጉ ከሆነ ቴሌግራም ቻናል ላይ አስቀምጫለሁ። ነገር ግን ጥንቃቄ አድርጉ። በጸጥታ ተቋማት ስምና መለያ እንግዲህ በመጠቀም የተለያዩ ሰዎች እንግዲህ ወንብድናና እንዲሁ ደግሞ የተለያዩ ወንጀሎችን ስለሚፈጽሙ ጥንቃቄ አድርጉ። ሙሉን ነገር እንግዲህ የምትፈልጉ ከሆነ ቴሌግራም ቻናል ላይ ሙሉ ቪዲዮ አስቀምጫለሁ። ይህን ቪዲዮ ሼር ኮፒ ሊንክ አሜን። ዲላን ፔጅ ለታዳጊ ኢትዮጵያዊ አሜን ትልቅ እድል ይዞለት ብቅ ብሏል። አሜን እግር ኳስ ተጫዋች መሆን ይፈልጋል፣ ችሎታውም አለው። ታዲያ ዲላን ፔጅ ከ19 ሚሊዮን በላይ ተከታይ ባለው የራሱ አካውንት ለአሜን ቪዲዮ ሰርቶለታል። ዲላን ፔጅ ለአሜን ማንኛውንም አይነት የጉዞ የቪዛና የትራንስፖርት ወጪዎችን ሙሉ በሙሉ ለመሸፈን ቃል የገባ ሲሆን በተለይም ለአሜን ተወዳጅ ክለብ ለሆነው ለእንግሊዙ አርሰናል ለዚህ ወጣት አንድ እድል ስጡት ሲል በይፋ ጥሪ አቅርቧል። ውድ ኢትዮጵያውያን ጨዋታው እየተቀየረ አይመስላችሁም? የአሜን ህልም እንዲሳካ ከታች ያስቀመጥኩላችሁን የዲላን ቪዲዮ ውስጥ የአርሰናልን ፔጅ ኮሜንት ላይ ሜንሽን እያደረግ ድምጻችንን እናሰማ። የመተባበር ቅብብሎሹን እናስቀጥል። መልካም ጊዜ። አይጥ ቀይ ወጥ ነው። እስኪ ዛሬ አንድ ላይ እንስራ። እንደዚህ እንደምታዩት መጀመሪያ አይጡን በዋይት ሳልትና
ፒንክ ሳልት እንደዚህ በደንብ አረሰዋለሁ። ከዛ በደንብ ይታጠባል። ልክ ዶሮ እንደምታጥቡት ማለት ነው። እንደዚህ በደንብ አዋህደውና ይታጠባል። ከዛ ከታጠበ በኋላ ደግሞ አለቅልቄ እንደዚህ ትንሽ ገንፈል አደርገዋለሁ። እንደዚህ እንደምታዩት እስከ ጭራው ነው የሚገባው። ከዛ እንደዚህ በሽንኩርት ደግሞ እንደዚህ ይታሻል። በቃ ፕሮሰሱ ልክ እንደ ዶሮ ነው ማለት ነው። ዶሮ እንደምታቁላሉት ነው የምታቁላሉት። እዚህ ጋር ደግሞ ከሱ የተረፈውን ሽንኩርት እንደዚህ ከታትፌ እያቁላላው ማለት ነው። ልክ እንደዚህ ብዙ ሽንኩርት መሆን አለበት። እዚህ ጋር ደግሞ አይጥ ነጭ ሽንኩርት በጣም ነው የሚፈልገው ቅመማ ቅመም። እንደዚህ ትንሽ የተወሰነ በርበሬ ያረኩበት። ከዛ በኋላ ነጭ ሽንኩርቱን ጨምሬ ደግሞ በደንብ አቁላላውትኝ። እዚህ ጋር ደግሞ ለማባያ ያው ለማወራረጃ ሀባብ ፈጭቻለሁ። እዚህ ጋር ቆንጆ ሆኖ ደርሷል። እንደዚህ እንደምታዩት ጭራው አልቀረ አንገቱ አልቀረ ቆንጆ ሆኗል። ያው እንደዚህ ከበላን በኋላ ደግሞ ያው ቡና አይቀርም። እንደዚህ ቆንጆ ቡና ፈላልቼ ደግሞ እሱን ጠጣሁበት ማለት ነው። መልካም ቀን ይሆንላችሁ። እዩት እስኪ እዚህ ጋር አይጥ የበላ ፊት ባይ ደመን በስተቀር ያጋጠመው የተለየ ምንም አይነት ችግር የለም። ዲላም ፔጅ በኢትዮጵያ የነበረውን ጉብኝት አጠናቆ ወደ ሀገሩ ተመልሷል። በሽኝቱም ወቅት እንግዲህ እንደዚህ እንደምትመለከቱት ሲገናኙ በነበረበት መንፈስ አሁንም ሲለያዩ በታላቅ ወንድማማችነት ስሜት ነው ዲላም ፔጅ የተሸኘው። ለመጎብኘት ያሰባቸውን ብዙ ቦታዎችን የጎበኘ ሲሆን የአፋሩን ዳሎል ስፍራን ግን ሳይጎበኝ ቀርቷል። ይህም ካለው ጊዜ ጠባብነት አንጻር እንደሆነ ይገመታል። ለማንኛውም የዲላም ፔጅ የኢትዮጵያን ቆይታ እንደተመለከታችሁት ሀሳባችሁን ኮሜንት ላይ ጻፉልን። የመረጃ ሌሎች እንደሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ታዋቂዋ የቻናል ዋን ቴሌቪዥን ጋዜጠኛ ሊያ ቻይና ሊሄድ ነው በማለት በቶሚ ፊትነስ ላይ ለመቀለድ ያደረገችው ሙከራ ሰፊ ትችት እያስተናገደ ነው። ሊያ በብዙሃኑ ዘንድ ትልቅ ክብር የሚሰጣት ጋዜጠኛና የቴሌቪዥን ፕሮግራም አቅራቢ ስትሆን ቶማስ ወይም ቶሚ ፊትነስም እንዲሁ በማህበረሰቡ ዘንድ ትልቅ ቦታ ያለው ሰው ነው። ይሁን እንጂ ሊያ የሰራችው ይሄው የፌዝ ቪዲዮ በብዙዎች ዘንድ ከተከበረች ጋዜጠኛ የማይጠበቅና የሰውን ክብር የሚነካ ስላቅ ነው በሚል ከፍተኛ ቅሬታን አስነስቷል። በአንጻሩ ደግሞ ጉዳዩን ቀለል አድርገው ያዩትና ተራ ቀልድ ነው የሚሉ ወገኖችም አሉ። ከትልቅና ከተከበረ ጋዜጠኛ እንዲህ አይነት የሰውን ስሜት የሚነካ ፌዝና ስላቅ ማድረግ ተገቢ ነው ወይስ ጉዳዩ ተራ የማህበራዊ ሚዲያ ቀልድ ነው? የእናንተን የቁም ነገር አስተያየት በኮሜንት አጋሩኝ። ቪዲዮውንም ሼር አድርጉት። መልካም ጊዜ። ጋዜጠኛ ሶፎንያስ የኢትዮጵያን ሕዝብ በይፋ ይቅርታ ጠየቀም። ለረጅም ጊዜ ከሚዲያ ዓለም ርቆ የቆየው ጋዜጠኛ ሶፎንያስ ወደ ቤቱ መመለሱን አስመልክቶ በፌስቡክ ገጹ ላይ ባስተላለፈው መልእክት መላው የኢትዮጵያ ሕዝብና አድናቂዎቹን ይቅርታ ጠይቋል። ተመስገን ለቤቴ በቅቻለሁ፣ መድኃኔዓለም ስለማረኝ፣ ለታላቁ ክብር ስላበቃኝ ደስ ብሎኛል ያለው ሶፎንያስ መጽሐፉ የበደላችሁን ይቅር በሉ እንደሚል የኢትዮጵያ ሕዝብ ይቅር እንዲለውና በጸሎታችሁ እንድታስቡት በእግዚአብሔር ስም ጠይቋል። በስተመጨረሻም ጋዜጠኛው እንደ እግዚአብሔር ፈቃድ በሰፊው መድረክ ኑዛዜን ትሰማላችሁ፣ በጣም ብዙ የምናገረው ነገር አለኝ በማለት ዛሬ ማክሰኞ ምሽት 4 ሰዓት ላይ በቲክቶክ ገጹ ይፋዊ ማብራሪያ እንደሚሰጥ አስታውቋል። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይዩት። አቅም እውነት ይሁን አይሁን በሰው ልጅ ታሪክ ውስጥ ለመጀመሪያ ጊዜ ወላጆቹን የማይበልጥ አይኪው ያላቸው ልጆች እየተፈጠሩ ያሉት አሁን ወላጆቻቸውን የማይበልጥ አይኪው ኦኬ ደንዘዝ ብሏል ነው። ለምን መሰለ? ከዛ ደግሞ ስማርት ናቸው ነው እንጂ ወላጆችን የማይበልጥ እኮ ይኸውልሽ ኮሌክቲቭ እውቀት ነው ያላቸው፣ ተመሳሳይ እውቀት ነው ያላቸው። ሁሉም ሰዎች የተወሰነ እውቀት ነው ያላቸው። አንድ ነገር ላይ በጥልቀት የማወቅ ፍላጎት የላቸውም። በቃ ይሄ ሱፐርስቲሽስ ነው የሚባለው። ከላይ ነው የሚያውቁት። ሱፐርስቲሽስ ነው። እዛ ከላይ ብቻ ነው የሚያውቁት። ይሄ በደንብ ዲፕ እውቀት የላቸውም። እዛ ከሁሉም ሰው ከቤተሰቦቹ አሁን ለምሳሌ አንተ ከቤተሰቦች የተሻለ አይኪው እየኖረህ ነው የሚመጣው። ኖርማሊ እነዛ ነው የሚሆነው። አዎ ኤክስፒሪየንስ ምናምን የተሻለ እየበለጥካቸው ነው። አሁን ግን ከነሱ ያነሰ አይኪው ነው እየተመዘገበ ያለው። ለምን? መጀመሪያ ደረጃ የወቸው ጉድ ፕሮግራምን ላመሰግን እወዳለሁ ይሄንን ሀሳብ በማንሳታችሁ ምክንያትና ወላጆቻችንን ወይም ታላቆቻችንን መብለጥ የምርጫ ሳይሆን የተፈጥሮ ግዴታ ጉዳይ ነው። ኦኬ፣ የሚጠበቅብን ነገር ነው። ይሄንን ቪዲዮ እኔን ለሚጠሉ ልጆች አድርሱላቸው፣ እኔ ጋር ለሚስማሙት አይደለም። በቃ በጣም ጠላታቸው አድርገው የመዘገቡኝ ሰዎች ጋር አድርሱት። ይጥሉኝ መልእክቱ ድረስ። ምን መሰላችሁ? ተፈጥሮ ላይ ልጅ የሚወለደው አስሬ ዝም ብሎ ዓለም እንድትጠቀጠቅ አይደለም። ኔቸር አፕግሬድ ራሷን ታደርጋለች። አዲስ ኮምፒውተር ስትገዙ እንዴት ነው ለአስሬ የገዛችሁትና ደግሙትም አይደል? ኔክስት ጄኔሬሽን ፈጣኑን ምናምን ነው። በቃ ስትወለዱ እናንተ ምን ነው የሚጠበቅባችሁ?
ነገር ግን ምንድነው እያየን ያለነው ነገር? በጋራ ማሰብ፣ በቀላሉ መታለል። ቅድም እንዳለው ኮሌክቲቭ ኖሌጅ ነው ያላቸው። የሆነች ነገር በትንሹ ነው የሚረዱት። በቃ በአጭር የአንድ ሰከንድ የአንድ ደቂቃ ቪዲዮዎች ውስጥ ሙሉ ነገር ገባኝ የሚል ባች እየተመረተ ነው። ለናንተ ጠንቅ ነው ይሄ፣ ለራሳችሁ። እኔ እናንተን የማታለል አይነት ቪዲዮ ሰርቼ ስለቅ የሚያኮራኝ ነገር አይደለም። ላታልላችሁ አይገባም ነበር። በጣም አይገባም፣ ነውር ነው። እኔ ታናሾቼን ማታለል መቻል የለብኝም። ከቻልኩኝም ደግሞ በጣም ሊከብደኝ ይገባል። ቢካዝ አዲስ ጭንቅላት በጣም ኢዚሊ ማኒፑሌት የሚደረግ ባች እንዲመረት ይፈለጋል። እነማን እንደፈለጉ ለምን እንደሚፈልጉ እንግዲህ አብረን ሁላችንም ኢቬንቹዋሊ ሪዛልቱን ልናይ እንገደዳለን። አንረዳም አናዳምጥም ካላችሁ ከፋይ እናንተ ሆናችሁ፣ እኛ አይደለን። እኛ በጭራሽ ልንከፍል አንችልም። አስተውሉት። በተፈጥሮ ህግ ራሱ እኔ ከእናት አባቴ ለየት ያለ እይታና ፈጣን የሆነ ምላሾች ለተለያዩ ጉዳዮች ከነሱ ስማርተር በሆነ ወይ ማግኘት ግዴታዬ ነው። ሱዳኖችን ያሳበደው የቬሮኒካ ሙዚቃ ምንድነው? ስለምንድነው ጋይስ? ይህ ሙዚቃ ሁላችሁም ሰምታችሁታል ብዬ አስባለሁ። ታዲያ በዚህ ሰዓትም ሱዳኖች እየተቀባበሉት ይገኛሉ። እንዲሁም ደግሞ ስሜታቸውን የውስጣቸውን እየገለጹበት ነው የሚገኘው። ታዲያ ይህ ሙዚቃ በድጋሜ የተሰራው በሙሐመድ ወርዲ በ1960ዎቹ አካባቢ እንደሆነ ይነገራል። በአጠቃላይ ይህ ሙዚቃ የሱዳን የነጻነት የዲሞክራሲና የህዝብ ድምጽ በመሆን ይታወቃል። ታዲያ ሱዳን በአረብ ባህልና በኑቢያ ማንነት መካከል የምትኖር ሀገር ስትሆን ዘፈኑ የሱዳን ህዝብ ለነጻነት የከፈለው መስዋዕትነት በተጨማሪም ደግሞ የችግርና የመከራ ዘመናቸውን ስለሚያስታውሳቸው ነው እንግዲህ ይህ ሙዚቃ እጅጉኑ የሚወዱት። አስቡት፣ አንድ የሚያረጋችሁን የገዛ ዜማችሁን አንድ የጎረቤት ሀገር ድምፃዊት ባህላችሁን በተላበሰ መልኩ እንዲሁም ደግሞ ስሜታችሁን በሚገልጽ መልኩ የአንድነት ናፍቆታችሁን የሚገልጽላችሁ የኪነ ጥበብ ስራን በዚህ መልኩ ተለማምዳ ብዘፍንላችሁ ምን አይነት ስሜት ነው የሚሰማችሁ? ታዲያ ሱዳናውያኖቹም የወደዱት ከድምጿ ባሻገር አብረነን ከጎናችሁ ነን፣ እናያችኋለን፣ አልተረሳችሁም፣ እንረዳችኋለን የሚል ህመምን መጋራት ነው ሲሉ እንግዲህ ብዙዎች ይሄንን ሙዚቃ እየተቀባበሉት ይገኛሉ። ታዲያ ይህ ሙዚቃ ለሱዳናውያኖች እንደ ብሔራዊ መዝሙራቸው ነው የሚታየው። ለዛ ነው ይህ ዜማ ከዘፈን በላይ የሆነው። እናንተ በጉዳዩ ላይ ምን አይነት አስተያየት አላችሁ? የምትጨምሩበት ሀሳብ ካላችሁ በኮሜንት ላይ አስቀምጡ። መስከረም 4 ሩዝ 5 ኪሎ ገዝቷል። ወተት 1 ሊትር ገዝቷል። ብስኩት ገዝቷል። ይሄ ኩኪስ ማለት ነው። እሺ። ከዛ በመስከረም 11 በየቀኑ ማይገናኙ መስከረም 11 ኳስ ገዝቷል። እርጎ ገዝቷል። ወተት 1 ሊትር ገዝቷል። ከዛ ብስኩት ገዝቷል። ፓምፐርስ ገዝቷል። 2 ፓምፐርስ ገዝቷል። ዋይፕስ 1 ነው የገዛው። ልጃችሁ የአራት ዓመት ነው አይደል? ልጃችሁ 3 ዓመት አሁን ነው 4 ይሞላል። አዎ ማታ ምን ስትያስበሽ ነው የኔት? እንዴት ሐሳቡ መጣልሽ? ለልጁ የሆነ ነገር ሲገዛ ቀኑን የገዛ እንዴት ሐሳቡ መጣልሽ? ቪዲዮአችሁን የተቆራረጠ እያየሁ የነበረ ተለያይታችኋል፣ በፍርድ ቤት ምናምን ለልጁ ተቆራጭ ያደርጋል። አሁን መታችሁ እዚህ ላይቭ ላይ ጣጣችሁን እየዘበዘባችሁ ነው። ግን እንዴት አሰብሽው? እነዚህን ነገሮች በዝርዝር በዚህ ቀን እንደዚህ ገዝቷል፣ በዚህ ቀን ምናልባት ድጋሚ ፍርድ ቤት የምትሄዱ ከሆነ ለፍርድ ቤት እንዲጠቅምሽ። ድምፃዊ ቴዲ አፍሮ ቃል አቀባይ ዛሬ በፍርድ ቤት ክፉኛ ተጎድታ ታይታለች። ምንድነው የተፈጠረው? የፍርድ ቤት መዶሻ ነፃነትን ሲያውጅ፣ ፖሊስ ደግሞ የእስር ቤቱን በር መልሶ ሲዘጋው ማየት ምን ያህል ያማል። ዛሬ የፍትህ ስርዓታችንን ታማኝነት እጅግ ሐሳቢ ጥያቄ ውስጥ የከተተን ልብ ሰባሪ ክስተት ተፈጥሯል። 6 ኪሎ በሚገኘው ጠቅላይ ፍርድ ቤትም ይህ ታሪክ የባለቤቷን ህልፈት ተከትሎ 5 ልጆቿን ብቻዋን የምታሳድገው የኦስትሪያ ዜግነት ያላት የቴዲ አፍሮ ቃል አቀባይ የወይዘሮ ማህሌት ወይም ሃና ሰለሞን ታሪክ ነው። ፍርድ ቤት በዋስ እንድትፈታ ባለፈው ሳምንት ትዕዛዝ ሰጥቶም ቤተሰብም ገንዘብ አስይዞ መፈቻ ተጽፎላት ሳለም ፖሊስ ግን ውሳኔውን በማጓተትና ይግባኝ በመጠየቅ ማህሌት ለተጨማሪ ሙሉ 1 ሳምንት በእስር እንድትማቅቅ አድርጓታል። ከሌሎች 7 ተከሳሾች ጋር 5 አባት የሌላቸው ልጆች እናታችን የዋስትና ወረቀት ተቆርጦላት
ዛሬ ትመጣለች ብለው በናፍቆት ሲጠብቁ እናት ግን ፍትህ በተጓደለበት እስር ቤት ውስጥ ቀርታለችም። ዛሬ በጠቅላይ ፍርድ ቤት ግቢ ውስጥ መሐሌት የደረሰባትን ይህንን ግፍና የእናትነት አንጀቷን የሚበላውን የልጆቿን ናፍቆት መቋቋም አቅቷት ስሜቷን መቆጣጠር እስኪሳናት ድረስ በከፍተኛ የተስፋ መቁረጥ ስሜት ስታለቅስ ማየት የሁሉንም ልብ የሰበረ ትዕይንት ነበረ። አብረዋት ያሉ እስረኞች አጠገቧ በመሆን ሊያጽናኗት ቢሞክሩም የእናትነትን አንጀት የሚያብስ ቃል ግን አልነበረም። የዋስትና መብት ሕገ መንግስታዊ መብት ሆኖ ሳለ ፖሊስ ይግባኝን እንደ ማሰቃያ ስልት መጠቀሙ ትልቅ አደጋ ነው ይላሉ የህግ ባለሙያዎች። የፍትህ ስርዓቱ አባት ያጡ 5 ህጻናትን እናታቸውን ነጥቆ ለእንግልት ሲዳርግ በእውነት ህግ ለማንና ለምን ቆመን? የቴዲ አፍሮ የቅርብ ሰዎች ዛሬ ጠቅላይ ፍርድ ቤት ቀርበው ጠቅላይ ፍርድ ቤቱም መዝገቡን ለመመልከት ለሚቀጥለው ሳምንት ቀጠሮ ሰጥቷቸው ስላከበርሽ እግዚአብሔር አብስቶ ይባርክሽ። ዘመንሽ ይባረክ፣ ዘርሽ ይባረክ። እቺንም ባለቤትሽንም እግዚአብሔር ያክብራችሁ። ለዱልኝ ክበዱልኝ። ልጃችሁን አቅፌ ያሳድጋለሁ። እግዚአብሔር እንኳን ለዚህ ያበቃችሁ። የሰለሞን ቦጋለ ልጅ የሆነችው ማራማዊት ሰለሞን እንግዲህ በትላንትናው ዕለት ሽምግልና እንደተላከላት በጣም ብዙዎቻችን አይተናል። አንዳንዶቻችሁም ደግሞ እየመጣችሁ ሬት አድርጊው ብላችሁኛል። ሰውን ቀጥል። ቀሚሷን ሬት ከማድረጋችን በፊት ግን ይሄንን ሽምግልና ስፔሻል ምን እንደሚያደርገው ልንገራችሁ። እዚህ ጋር የምትመለከቷቸው አብዛኞቹ አርቲስቶች በፊንቴክ ምክንያት እስር ቤት እንደቆዩ በጣም ብዙዎቻችን የምናስታውሰው ነው። በዛም ውስጥ ደግሞ የማራማዊት ሰለሞን አባት ሰለሞን ቦጋለ እስር ቤት ነበረ። ሰለሞን ቦጋለም እንግዲህ በእስር ቆይታው በጣም ከባድ ጊዜ እንዳሳለፈና የጤና እክልም ገጥሞት ነበረ። በስኳርና በደም ግፊት በሽታ ምክንያት በአብዛኛውን የእስሩን ጊዜ ሆስፒታል ነበር ያሳለፈውና እዛም ውስጥ እንግዲህ ማራማዊት ሰለሞን በጣም ከባድ ጊዜ እንዳሳለፈች ቲክቶክ ላይ ገልጻለች። ከቲክቶክም ደግሞ ለ3 ወር ጠፍታ ነበር። ታዲያ ግን በጣም ብዙዎቻችሁ የማታውቁት ነገር ሰለሞን ቦጋለ ማራማዊትን ገና በ19 ዓመቱ ሆኖ ነው የወለዳት። ብዙ ጊዜ በጣም አታችድ እንደሆኑና በጣም እንደሚወዳት ይናገራል። እና አብሳላት የሚባለው ሙቪ በጣም ብዙዎቻችሁ ታስታውሱት ከሆነ የልጅና የአባትን ፍቅር የሚያሳይ ፊልም ነውና ለሷ ሲል ያንን ሙቪ እንደሰራው ይናገራል ማለት ነው። ታዲያ ይሄንን ሽምግልና ስፔሻል የሚያደርገው ይሄ ነው። በጣም ከባድ ጊዜ አሳልፈዋል ማለት ነው። ታዲያ ማራማዊት ሰለሞን ኢንጌጅ እንደሆነች በጣም በቅርቡ ነው ያሳወቀችን። ግን ያው እጇ ላይ ያለው ቀለበት 3 እና 4 ወር ሆኖታል። ግን አሁን ላይ ሽምግልናውን አሳይታናለች። ሶሪ ትናርገው ቀሚሷ ይሄንን ይመስል ነበረ። ዳርክ ፐርፕል የሚባለውን አይነት ከለር የተጠቀመችው የኮርሴት ዲዛይን ነው ያለው ቀሚሷ። እጇ ላይ ያለው ነጠላ ነገሩ በጣም ተመችቶኛል። እዚህ ጋር ደግሞ ሜካፓን ተመልከቱት። ሜካፓ በጣም ቆንጆ ነው። ጸጉሯ፣ አክሰሰሪዎቿን በሙሉ ቆንጆ ናቸው። ቅር ያለኝ ነገር ወገቡ ላይ ኮርሴቱ በደንብ ወገቧን ስናች ቢያደርገው ኖሮ አንደኛ፣ ሁለተኛ ነገር ደግሞ መገተሪያ ብትጠቀም በደንብ የቀሚሱን ውበት ያወጣዋል ብዬ አስባለሁ። በተረፈ ግን ሁሉም ነገር ፍሎለስ ነው። ሜካፓ በጣም ቆንጆ ነው። ካልኳችሁ ነገር በስተቀር ቀሚሱ ቆንጆ ነው። ስለዚህ 8.9 ከ10 ሰጥቼ የነበረው ሴሪሞኒ፣ የሚዜዎቿ ቀሚስ፣ ሁሉ ነገር በጣም ቆንጆ ነው የነበረው። የአባቷም ደስታ እንግዲህ እንደምታዩት ነው። እንኳን ለዚህ ክብር አበቃ። በዚህ አጋጣሚ ማለት ፈልጋለሁ ማራማዊትም መልካም የትዳር ዘመን ይሁንልሽ። ምን አይነት ዘመን ላይ ነው የደረስነው? የሆነ ነገር ስታዩ ይዛችሁ የምትሮጡ፣ አንድ ሰው ያለውን ይዛችሁ ተከትላችሁ የምትሮጡ፣ አንዱን አንዱ የሚዘልፍበት በጣም አስቀያሚ ዘመን። የእሸቱ መለሰን ቪዲዮ አይታችኋል። ሲንሸራሸር ነበረ። የማይሆን ትርጉም ተሰጥቶት በጸያፉ እየተዘዋወረ የሰው ሃይማኖትም እየተንቋሸሸ ያለበት ነገር አለና ምንድነው ብዬ ሪሰርች ሳደርግ ይሄ የሚበላው ነገር ተክል፣ መራር ተክል ነው። ለመነኩሳት በቤተክርስቲያን ውስጥ ለሚኖሩ ሰዎች ያው የሚመገቡት ነገር ምግብ ነው እንጂ እንደ አሉት ያጸያፍ ነገር አይደለም። እና በዚህ ደረጃ የሰው እምነትን የምታቆሽሹበት ምክንያት ምንድን ነው? ከተሳዳቢዎችስ እናንተ በምንድን ነው የምትሻሉት? ከነገ ዛሬ የተሻለ መሆን አይቻልም እንዴ? ቢያንስ በስልካችሁ እኮ ኪሳችሁ ይዛችሁ ዞሩ። ስልክ እኮ ፕሮፌሰር ነው፣ ዶክተር ነው፣ መሐንዲስ ምንም ብትጠይቁት እኮ ኢንፎርሜሽን ይሰጣችኋል። በጣም ብዙ ኤአይ ቻት ቦቶች አሉ። ብትጠይቋቸው የሚያስረዷችሁ ከአመጣጡ ጀምሮ ዝርዝር አድርጎ የሚያስረዷችሁ። ስልካችሁን ለምንድን ነው የምትጠቀሙት? እንደዚህ አይነት ነገር ሪሰርች አድርጋችሁ ኢንፎርሜሽን ማግኘት ካልቻላችሁ፣ የምትናገሩትን ነገር በእውነት ላይ የተመሰረተ እንዲሆን ካላገዛችሁ፣ ታዲያ ምንድን ነው ትርጉሙ? የእናንተ የዚህ ዘመን መኖራችሁ ምንድን ነው? ለጸብ መነሻ መሆን ምንድን ነው? መቤቴን ወዷታል። ምን ያህል በጣም አድርጌ ነው እንደው በወዳታ ቤት ይበላል።
ጌታ ኢየሱስን እንደግል አዳኜ ስምሽ ለልጅ ልጅ ነግራለሁ እናቴ በመንጃሽ ሰውኛለሁ መቤት ይስልሽ ነይልኝ ማበሳይ ነግደኝ። ይሄን ቪዲዮ ለኢትዮጵያ አርቲስቶች አርሱልን። ሁላችሁም ይሄን ቪዲዮ ተመልከቱ፣ ሼር አድርጉ፣ እንመለስበታለን። ገንዘብ የለኝ ቤት ተባበሩና ስሩ ተብሎ ቅድመ ክፍያ 5 ሚሊዮን ብር 5 ብር እኮ የለኝ ያለኝ ፈጣሪ መድኃኒዓለም እናቱና ልጁ። ቆይ የኢትዮጵያ አርቲስቶች ለብራይዳል ለልደታችሁና ለሰርጋችሁ ብቻ ነው የምትገናኙት? እግዚአብሔርን መርዳት ካለባችሁ ዛሬ ነው የምትረዱት። ሁላችሁም እናያችኋለን። እናንተ ጋር አብራ የሰራችሁ አብራ የበላችሁ እቺ ወርቅ እናታችሁን ማገዛችሁ ነው። ሰው ሲታመም ዞር ብላችሁ አታዩም? በደስታ ጊዜ ትገናኛላችሁ። ከናንተ በኋላ የመጡ ቲክታከሮች ግን ለናንተ መኪና ሲገዙ ግን በጣም አታፍሩም? አታዝኑም? ሴት አርቲስቶች በጣም የምትገርሙት በጣም ታሳዝናላችሁ። እርስ በርስ ለልደት ለሰርግ ለተለያዩ ነገሮች ትገናኛላችሁ። እስቲ ለመጥፎ ጊዜ ለሐዘንም እርስ በርስ ተረዳዱ እንጂ እቺን የመሰለች ወርቅ አርቲስት እንደዚህ አይነት ቦታ ውስጥ ስትኖር እናንተ ግን የፈለጋችሁትን ምግብ እየበላችሁ የፈለጋችሁትን መኪና እየነዳችሁ ከየት ነው ብር የምታመጡት? እንደው በደህና ጊዜ ብር እንኳን ብታመጡ ለምንድን ነው እቺ ሴት ማትረዱት? አይደል? ትክክል። እግዚአብሔርን መርዳት ካለባችሁ ዛሬ ነው የምትረዱት። ሁላችሁም እናያችኋለን። ከዚህ በኋላ የኢትዮጵያ ቲክታከሮች ጣልቃ አይገቡም። እናንተ የኢትዮጵያ ሴት ቲክታከሮችና እናንተ የኢትዮጵያ ሴት አርቲስቶችና ወንድ አርቲስቶች እቺ ሴት ከመሬት አንስታችሁ ትልቅ ቦታ ማድረስ አለባችሁ። እኛ ከመሬት ተነስተን እየሰራን ለእናንተ በእውነት በአፍ ያሳፍራል። በጣም ነው የሚያሳፍረው። እግዚአብሔርን በጣም የ12 ሰዓት ሽፍት ሰርቼ ማታ ማለት ነው እንቅልፍ እያዳፋኝ ወደ ቤት እየሄድኩ ነውና እንቅልፌ ሲመጣ በቃ መስኮት አወርዳለሁ፣ ብርዱ እንዲቀሰቅሰኝ ከእንቅልፌ ነገር ተፈጥሮ ደግሞ እንዳልወድቅም እንዳልጋጭም በሚል ማለት ነውና ለስጋዬ ነው እየለፋሁ ያለሁት። ይሄ ሁሉ ለምቾት በልቶ ለማደር በሚል ሰበብ ማለት ነው። እንዲህ እያዳፋኝ የሆነ ሰዓት ላይ ምን ውልብ አለ፣ ይሄ ሁሉ ለስጋ ነው አለኝ። የሆነ ጥያቄ ነው አረኑ። ከዛ አው የምትፈልገውን ትለብሳለህ፣ የምትፈልገውን ትበላለህ፣ ለነፍስ ምን እያደረክ ነው ጥያቄ መጣብኝና በጣም ረበሸኝ። ምንም እየሰራሁ አይደል። ዓለም እያሸነፈ ነው እንዴ? ነፍሳችን ተናል መሰለኝ። እና ለነፍሳችን ምን እየሰራ ነው? የእውነት እያደረግን ነው? ስጋ እኮ አንበሳም በግም ለሆዱ ይበላል። እኛ የምንለየው ግን ነፍስ ስላለን ይመስለኛል። ምንም ማናረግለት ከሆነ ለነፍሳችን ስተናል ማለት ነው የእውነት።